በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢለይሂ ራጂኡን። እጅግ አሳዛኝ ዜና እየተሰማ ይገኛል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሲታዩ ተክለ ቁመናቸው ያምር ነበር። በምትሰራቸው ወንጀሎች ምክንያት አላህ ሱብሓነሁ ወተዓላ እየቀጣኝ አይደለም ብለህ ነው እያሰብክ ያለው? ጀመው ወላሂ ከዚህ ቪዲዮ በኋላ አንተ ካላመሰገንክ ጤነኛ አይደለም። ወላሂ ነው። አሁን ላይ 170 ሺህ የሚሆኑ ሰዎች ከእንቅልፋቸው አልተነሱ ማለት አላህ እዛው ላይ ይዟቸዋል፣ ወደሱ ወስዷቸዋል። እናንተ ግን እድል አለ። አሁን ላይ 300 ሚሊዮን የሚሆኑ ሰዎች ማየት አይችሉም። አንተ ግን እኔን እያየኝ ነው ታያሉ ብራዘር። እስኪ አልহামዱሊላህ። አሁን ላይ 50 ሚሊዮን የሚሆኑ ሰዎች የካንሰር በሽታ ጋር እየተዋጉ እኔ እናንተ ግን አልহামዱሊላህ ወላሂ። አሁን ላይ 400 ምናምን ሚሊዮን የሚሆኑ ሰዎች መስማት አይችሉም። እይሰማላ ብራዘር፣ እኔ ሰማሻለሁ እና እኔ እኮ ማለት እኔ እኮ ያላህ ስራ ማመስገኑ ቢበቃን አላህ Subhanahu Wa Ta'ala ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ ይጨምራችኋለሁ ወለኢን ከፈርቱም ከሸመጠጣችሁኝ ግን ብራዘር ከካዳችሁኝ ግን አለ ኢና አዛቢ ለሸዲድ ቅጣቴ ከባድ ነው እኔ አላልኩ። እና ሁሌ ማመስገኝ ነው አመስግነን ተጨምሮል ይሄን ውለታ ተውሎል ሱብሃንአላህ እንኳን ሙስሊም ላረገና አምላክ መቻችሁ ወፒል እንኳን በምትሰራቸው ወንጀሎች ምክንያት አላህ Subhanahu Wa Ta'ala እየቀጣኝ አይደለም ብለህ ነው እያሰብክ ያለው? አላህ Subhanahu Wa Ta'ala እኔን በቃ ረስቶኛል ኖርማል በቃ አላህ እየቀጣኝ አይደለም ብለህ ነው የምታስበው? ላ እንደዛ አይደለም ሀጂ። ምናልባት በፊት ላይ ሰላትን በስነ ስርዓት ትሰግድ ነበረ። ነገር ግን አሁን ላይ ልትሰግድ ትችላለህ። ኹሹዕ የሚባል ነገር ምናልባት የለውም ሰላት። በፊት ላይ ደግሞ ጊዜ ጨቅ ነበረ። አንተ በጣም ሰፊ ጊዜ አለ። በዛ ታይምህ ደግሞ ቁርአን የምትቀራ ነበር። አሁን ላይ ግን ጊዜ ከመኖሩ ጋር ሰፊ ጊዜ እያለህ እንኳን አሁን ላይ ቁርአን መቅራት ተስኗል። በፊት ላይ ልክ ቁርአን በምትቀራባቸው ታይሞች ከሰላት በኋላ ባሉ ጊዜያቶች እጆችህን ወደ አላህ የምታነሳ ዱዓ የምታደርግ ነበርክ። አሁን ላይ ግን አላህን ረስተህ እጆችህ ወደ አላህ ማንሳታቸው ላይ ሰንፈዋል። በፊት ላይ ዚክር በጣም ታበዛ ነበር፣ ዘካሪ ነበርክ። አሁን ላይ ግን የምላስህ ዓፊያ እያለ ዚክር ማለት እየቻልክ በጣም በቃ ጤነኛ ሆነህ ባለህበት ታይም አላህን ማውሳት ምላሶችህ ተስኗቸዋል። ይሄ ሀጂ ከቅጣት ሁሉ ከባዱ ቅጣት የሚባለው ይሄ ነው። አላህን እናስታውስ፣ ወደ አላህ እንመለስ፣ እስትግፋር እናብዛ ጀማዓ። ወላሂ ወሰላሙ አለይኩም ወራህመቱላህ። አንዱ ምናለ መቼ አታገባም እንዲያልኩት ዶክተር ነው ሆኗል፣ የሐኪም ዶክተር ገና እያጠራቀምኩ ነው አለኝ። ምን ሆናልኩ? ወላሂ ለሰርግ የሚሆነኝን እያጠራቀምኩ ነው። ዶክተር ሆኖ እያጠራቀመ ከሆነ ዘበኛና ሊስትሮ ሆኖ የሚሰራው ሰው እንዴት ነው የሚያገባው ታዲያ? አይታሰብም። ስለዚህ ገላእ ፊል ሙሁር ክልክል ነው። ነብዩ ሰለላሁ ዐለይሂ ወሰለም ለትዳር የሚመጡትን ሴቶች ይዘውት የሚገቡት ረድኤት አለ። አክሰሩሁነ በረከተን አይሰሩሁነ ሙዕነተን፣ በረካቸው ብዙ የሚሆኑት ሴቶች ወጪ ውጣ ውረዳቸው የቀለሉት ናቸው። መህራቸው ቁርአን የሆነ ሰርጋቸው በኬክና በዳቦ የሆነ እንዲሁም ከሆነ በአንድ በግ በአንድ ፍየል የሆነ ቅልቅላቸው ቡና ጠጥቶ ይሄው ዘመዶቻችን ይሄ ናቸው ያሉ ክራያቸው በጣም በቀላል የሆነ አንዳንዱ ካልተፈረሸ ካላምን ካልተባለ ትልቅ ቤት ካልተሰራ የሱ እናትና አባት የሷ እናትና አባት በአህያ ሊሆን ይችላል የተጋቡት። እነሱ ግን የሙሽራ መኪና ተብሎ 50 ሺህ ብር የሙሽራ መኪና የሚከራዩበት ቤሎ 20 ሺህ ብር 25 ሺህ 30 ሺህ ቤሎ ተከራይቶ የሚደረግበት ይሄንን
የሰርግ መጋነን የመህር መጋነን ነገር በጣም አደጋ ነው። በአማራ ክልል ምንድነው እየተፈጠረ የሚገኘው? ኢና ሊላሂ ወኢና ኢላሂ ራጂኡን። እጅግ አሳዛኝ ዜና እየተሰማ ይገኛል። በቻግኒ ከተማ ሀሩን ሚዲያ እንደዘገበው ከሆነ የኢሻ ሰላታቸውን ሰግደው ሲወጡ በነበሩ ምዕመናን ላይ ጥቃት ተሰንዝሮ አንደኛው ወዲያው ሲሞት፣ ሌሎች ደግሞ ጉዳት እንደደረሰባቸው እየተነገረ ይገኛል። በቅርብ ጊዜ በዚህ ሳምንት በበርካታ አካባቢዎች ላይ ማለት ነው እንዲሁም ሰላታቸውን ሲሰግዱ በነበሩ ምዕመናን ላይ፣ ሸሆች ላይ፣ ኢማሞች ላይ ጥቃት እየተሰነዘረ እየተጎዱ አብዛኞቹም እየሞቱ ይገኛሉ። ምንስ አይነት አስነዋሪ ድርጊት ነው? በዚህ ድርጊት ላይ የተሳተፉ በሙሉ በታሪክ ተወቃሽ እንደሚሆኑ ሊረዱና ሊያውቁ ይገባል። የሚመለከተው አካል በሙሉ ደግሞ እንዲህ የሚያደርጉ አስነዋሪ ስራን የሚሰሩ በሙሉ ለህግ እንዲያቀርብልን እንጠይቃለን። እንዲህ አይነት ትግል የለም። ኢማሞችን፣ ሸሆችን፣ ምዕመናንን እየገደሉ ማለት ነው። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። 5 ሚሊዮን ብር ካወጣው ፕሮግራሜ ይበላሽብኛል አላለም። ይህ ክስተት የተከሰተው በሳውዲ አረቢያ አካባቢ ባለ አንድ ከተማ ነው። አንድ አባታችን ሚስቱም ልጆቹም እህቶቹም ወንድሞቹም ሞተውበታል። ከፍተኛ የሆነ ሪያል ባንክ ላይ ጥሎ ሞተዋል። ይህ ገንዘብ እንግዲህ የዘር ሐረጉ ተረጋግጦ ለቤተሰብ መሰጠት አለበት በሚል ፍለጋ ሲደረግ አንድ የወንድም ልጅ ይገኛል። ይህ የወንድም ልጅ ከከተማ ውጭም ቢሆን በፍርድ ቤት ወረቀት እንዲጠራ ተደረገ። ለምን እንደጠሩትም አስረዱት። ማንነቱን ማረጋገጡ። አጎትህ ይህን የሚያክል ከፍተኛ ሪያል ጥሎ ነው የሞተው፣ ስለዚህ ወራሽነትን ለማረጋገጥ ነበረ፣ እኛም በተነገረን መሰረት አረጋግጠናል አሉ። በዚህ ሂደት ላይ እንዳለ ችሎቱ ካለቀ በኋላ ቅን የሆነ አንድ ዳኛ እስቲ ቢሮ ፈልጋለሁ ይለዋል። ቢሮ በገቡበት ሰዓት በል እንግዲህ አላህ ወፍቆ ይህን የሚያክል ከፍተኛ ሚሊዮን የሚያክል ሪያል አግኝተሃል፣ ስለዚህ ለዚህ አጎት ወይ ውሃ ብትቆፍርለት ወይ መስጊድ ብታሰራለት ወይ ደግሞ አክም ቤት ብትሰራለት ብሎ የ5 ሚሊዮን ብር ፕሮጀክት ብታደርግለት ለሱም መልካም ስራ ይቀጥላል ብሎ ይህን መልእክት ይነግሩታል። በሉ እንግዲህ እንዳስብበት 3 ቀን ስጡኝ ይላቸዋል። እርሶ ቢሆኑ አላህ ያላሰቡት ርዝቅ ሰጥቶት ምን ሊያደርጉ ይችላሉ? ይህ ሰው 3 ቀን አስቦ መጣ። በቀኝ በግራ አየ። ከዳኞቹ ጋር ተገናኘ። ምን ያላችሁ ይመስላችኋል? አጃይብ 5 ሚሊዮን ብሩን ከሰጠው ያሰብኳቸው ፕሮግራሞቼ ሐጃዎቼ ይበላሹብኛል አላለም። ወአን ለይሰ ሊልኢንሳን ኢላ ማ ሰዓ፣ የሰው ልጅ ያሳለፈው መልካም ስራ እንጂ ሌላ ምን አለው የሚለውን የቁርአን አያ እንዳስታውስ ነው ያደረገኝ። ጌታዬ ሆይ ነበሩ ሞቱ ከመባል ጠብቀኝና ነበሩ ታሪክ ሰሩ አሻራቸውን አስቀመጡ ከተባሉት ባሪያዎች አንተ አድርገን ጌታ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሲታዩ ተክለ ቁመናቸው ያምር ነበር። ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ቁጭ ያደረጉ ነው የሚመስሉት። ሲራመዱ አሊ ኢብኑ አቢ ጣሊብ እንዳስተላለፈው ከማ እንደ ትርሚዚ ፈጠን ፈጠን ያሉ ንቃት የሚታይባቸው እይታቸው ትኩረት ያለው ሻርፕ ነበሩ። ሲታዩ ግርማ ሞገስ ያላቸው ክንዳቸው ሰፋፊ ተክለ ቁመናቸው የሚያምር ነበር ይላሉ ሰሃቦቹ ሲናገር። አንዳንዴ ፈጥነው ሲራመዱ ከተራራ ላይ የሚንከባለሉ ይመስሉ ነበር። ትጉ ንቁ ፈጣን ነበሩ የኛ ነብይ አለይሂ ሰላቱ ወሰላም። ትግል ታግሎም ይጥላቸው አልነበር። እንደምታውቁት በአረቦቹ የትግል የመጣል ፍልሚያ ሮካናህን የሚያል ሰው አልነበረም። ረዲየላሁ ተዓላ አልሰለመም ነበር። ከአረቡ ዓለም እሱን ታግሎ የጣለው የለም። ማነው ጀግና ተፋላሚ ሲባል ሩካና ነው የሚባል ቢደርስበት ሰው የለም። ታዲያ አንዴ ነብዩን ዳዕዋ ሁሌ ያዳምጣል፣ አልተከተላቸውም፣ በል ይጸየፋቸው ነበር። አንዴ ሊያቃልላቸው ፈለገ። ምነው ሲያያቸው ትህትና አላቸው፣ ፈገግታ አላቸው፣ ሲሰደቡ ሲታገሱ ያያል።
ወአዕሪድ ዐኒል ጃሂሊን ተብለዋል። ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ ሰላም ፈጥረው ነው የሚያልፉት። ይሄ ደግነታቸው ሰነፍ እንደሆኑ ገመተና አንተ መሐመድ አላቸው። አቤት አሉት። እስኪ እኔና አንተ እንፋለም ትግል ግጠመኝ አላቸው። እሱ የጠበቀው እኔ ቅርታህን ብለውት እንዲያልፉ ነበር። ደግሞ ገጥመኸኝ ከጣልከኝ 100 ፍየልና በግ እሰጥሃለሁ አላቸው። ማሾፉ ማላገጡ ነበር። ያልጠበቀው መልስ ሰጡት። ዝግጁ ነኝ አሉት። እሱን ፍልሚያ ገጥሞት የሚያሸንፈው የለም ያውቃል። እሳቸውን ለመጣል ወስኖ ተያያዛቸው። ሳባቸው፣ ሳቡት፣ ታገሉ። የአላህ መልእክተኛ ጠቀለሉና ጀርባውን መሬት ላይ ያጋደሙት። ሩካና ተቆጣ። አረብ ጥሎት አያውቅም። አንተ መሐመድ ሃዛ ሊኩል ጀዋድን ከብዋ ለሚሮጥ እኮ ዋና ፈረስ አንዳንዴ አዳልጦት ይወድቃል። ድንገት ነው የጣልከኝ፣ 100ውን ፍየል ግመል ውሰድ፣ 100ውን በግና ፍየል ውሰድ ድገመኝ አላቸው። ተቀበሉ። ተሳሳባቸው። አነሱና አሁን በጀርባው ደፉት። ተበሳጨ። ሩካና ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው።